እስቲ ልብ ብላችሁ ተመልከቱት። ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። ከፈጣሪ ጋር ፈጣሪም ቃል ይሄ ቪዲዮ ወደ ሚዲያ እንዲወጣ የተደረገው የአርሲን ጭፍጨፋ ከሚዲያ አጀንዳነት ለማጥፋት ነው። አርሲ ላይ የሞተውን አማራ፣ አርሲ ላይ የተገደለውን ኦርቶዶክስ ከሚዲያ አጀንዳነት ውጪ ለማድረግ እንደዚህ አይነት ቪዲዮዎች ይመጣሉ። ብዙዎቻችሁ እዚህ ሚዲያ ላይ አብይ አህመድን ያለማወቅ የሚባል በሽታ ተጠናውቷቸዋል። አብይ አህመድን በቅጡ አለማወቅ ለእንደዚህ አይነት አብይ አህመድ ወለድ ለሆኑ በሽታዎች ይዳረጓቸዋል። ይህ ሰው ነገ ከነገ ወዲያ ኢትዮጵያ ውስጥ ሜጀር ጉዳይ ቢደረግ የሆነ ባለስልጣን ቢሞት የሆነ አይነት አብይ አህመድ ህዝብ ላይ ጭፍጨፋ ሲያደርግ ነገ ይመጣና አሜሪካ ውስጥ ያለው ሚኒሶታ ግዛት የኦሮሞ ነው ይላል። ከዛ በኋላ አንተ በእንደዚህ አይነት በቃ በጣም በሚያስቁ ጉዳዮች አጀንዳው ሚዲያው በዚህ አጀንዳ ሙሉ ሆኖ ትባላለህ። ዋናው አጀንዳ ከአጀንዳነት እየራቀ ይሄዳል ማለት ነው። ብዙዎቻችሁ በዚህ ጉዳይ ላይ ተጠምዳችሁ አይቻችኋለሁ። እንደነዚህ አይነት ሰዎች ያገዛዙ ኤጀንቶች ናቸው። ስለዚህ ሰውዬ ላወራ አይደለም የመጣሁት ስለ ላኪው እንጂ። ብዙ ፖድካስቶች አሉ አሁን ላይ። በፊት ላይ በኢህአዴግ ዘመን እንግዲህ እንደምታስታውሱት ኢህአዴግ ካድሬ የሚባል ሰው የምታውቁት ሰው ነው። በቃ በቀበሌ የሚመላለስ ሰው ምናምን ነው። አሁን ላይ አብይ አህመድ ማይከፍላቸው ነገር ግን በፕሮፓጋንዳ የሚያግዙት የሚዲያ ካድሬዎች አሉት። እንደነ ፓስተር ሶፎንያስ መላልኝ አይነቶቹ ማለት ናቸው። ብዙ ፖድካስቶችን መጥቀስ ይቻላል እዚህ ሚዲያ ላይ ከአጀንዳነት ትላልቅ አጀንዳዎች እንዲወርዱ ትላልቅ አብይ አህመድ የፈጸማቸው ዘግናኝ ጭፍጨፋዎች ከአጀንዳነት እንዲጠፉ እንደነዚህ አይነት ሰዎች ሚዲያው ላይ ይለቀቃሉ። ስራው ይሄ ነው። ስለዚህ ፕሊስ እንዲህ አይነት ጉዳዮች ወደ ሚዲያ ሲመጡ ኢግኖር በማድረግ ነው አጀንዳችሁ ላይ መጽናት መቻል ያለባችሁ። ስለዚህ አሁንም አርሲ ላይ በግፍ ለተጨፈጨፈው አማራ፣ አርሲ ላይ በግፍ ለተጨፈጨፈው ኦርቶዶክስ ድምፅ ሁኑ፣ ድምፅ ሁኑ። በየአካባቢያችሁ ተደራጁ። ከቻላችሁ ምናምን ክላሽ ምናምን አይደለም ታንክ ገዝታችሁ አስታጥቋቸው። ይህንን አጀንዳ ሚዲያ ላይ ለማውራት አትሸማቀቁ። ወግድ በለው ግራን ሲመታ ቀኝን ሴት ሚሊዮን ራሱ ግራውን ይደብደብ መልሶ